ሃሎ በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ሰላም ለእናንተ ይሁን። ይሄን መዝሙር ሙዚቃ በሌለበት በድምጼ ብቻ ላዚምላችሁ ጌታን ስላለፉት ዘመናት የረዳንን እርዳታ ቸርነቱን ደግነቱን አይለወጥነቱን እያሰብን እናመስግንበት። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል። የጠላት ከበባ ሰልፉ ተበትኗል፣ መርዶ ተለውጦ የምስራች ሆኗል። አይቻልም ያልነው ብዙ ነገር ነበር፣ ግን ሁሉ ተችሏል፣ እግዚአብሔር ይክበር። እስከ ዛሬ ድረስ ረድቶናል ነው፣ በድንቅ በተአምር መርቶናል መርቶናል መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉ በእርሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል ነው። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል። ታሪክን መለወጥ ጌታ ልማዱ ነው፣ ውጊያ ቢበረታ እርሱ አሸናፊ ነው። ባለፉት ዘመናት እግዚአብሔር ያሳየን ብዙ የተከማቸ የድል ታሪክ አለን። እስከ ዛሬ ድረስ ረድቶናል ነው፣ በድንቅ በተአምር መርቶናል መርቶናል መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል በእርሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል። አርፈን ተኝተናል፣ መንፈሳችን ሰክኗል፣ እየየ ተረስቶ ሃሌሉያ ሆኗል። ማልቀስ አቁመናል፣ እንባችን ታብሷል፣ ጠላት በመጣበት አፍሮ ተመልሷል። እስከ ዛሬ ድረስ ረድቶናል ረድቶናል፣ በድንቅ በተአምር መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል። ሃሌሉያ። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል። አምናና አቻምና ዛሬም ትናንትና ድንቅን ያደረገው እግዚአብሔር ነውና፣ ነገም በሚሆነው አምላክ አይተወንም፣ እርሱን ከሚያይ በቀር ሌላ አይን የለንም። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል በእርሱ ያልቃል። እስከ ዛሬ ድረስ ረድቶናል፣ በድንቅ በተአምር መርቶናል። እንግዲህም ቢሆን ጌታ ያውቃል፣ ሁሉም በእርሱ ያልቃል ሁሉም በእርሱ ያልቃል። እግዚአብሔር ታማኝ ነው ወገኖቼ። ሳሙኤልም በምጽጳና በሼን መካከል ድንጋይ ተክሎ ድንጋዩን አቤኔዘር ብሎ ጠራው። እስካሁን ድረስ እግዚአብሔር ረድቶናል ሲል እኛ ኢትዮጵያውያን አማኞች በየትኛውም የሃይማኖት ክፍል ብንሆን እንደ ኢትዮጵያውያን ያላለፍነው መከራ ከፍታና ዝቅታ የለም። አንድ
እውነት አለ። እግዚአብሔር ታማኝ ነው። እግዚአብሔር ታምኖልናል። ወደፊትም እግዚአብሔር ታማኝ ሆኖ ይኖራል። ስፍራችንን አንልቀቅ። አላስፈላጊ በሆነ ልንገባበት በማያስፈልግ የወንጌልን ጠረን በሚያበላሽ የክርስቶስን መልክ በሚያጎድፍ የሀገር ፖለቲካም ሆነ የዘር ልዩነት ወይም ሃይማኖታዊ ቤተ እምነታዊ ልዩነቶችን እያጎላን የእግዚአብሔር አምላካችንን የጉብኝት የፈውስ ጊዜ አናራስም። እግዚአብሔርን በተስፋ እንጠብቅ። ወንጌላችንን እንስበክ። ሰዎችን እናክብር። እግዚአብሔርን እንፍራ እና ደግሞ ለምድራችን ለሀገራችን እንጸልይ። በያለንበት ደግሞ ብርሃናችን ለሰው ሁሉ ይብራ። እንደ ጨው ህይወታችን ኑሯችን ይጣፍጥ። ልዩነታችን ውበታችን እንጂ መጣያ መበቃቀያ መሳደጃችን አይደለም። ልብሶቻችን በቀለም እንደሚዋቡ ምግባችን በልዩ ልዩ ቅመም ግብአቶች እንደሚጣፍጡ እግዚአብሔር ይሄንንም ያንንም አድርጎ ሲፈጥረን ውበታችን መልካችን እንዲሆን ቀለማችን መልካችን እንዲሆን ውበታችን እንዲሆን ነው። ይሄን አስበን ልዩነቱን ሳይሆን አንድነትን፣ ጥላቻን ሳይሆን ፍቅርን፣ በቀልን ሳይሆን ምህረትን እንናገር። በተግባርም በህይወትም ይሄንን እናድርግ። እግዚአብሔር ሁላችንንም ይርዳ። የዚህ ቪዲዮ ዓላማው የፊታችን ኦክቶበር 2 እና 3 በካናዳ ወንጌላውያን አብያተ ክርስቲያናት በተለይ የምዕራብ ካናዳ ወንጌላውያን ቤተ ክርስቲያናት የመዘምራን ሴሚናር ልዩ ፕሮግራም ይካሄዳል። በዚህ በቫይበር እንደዚሁም ከዚህ በኋላ ማስታወቂያዎቹ በሚነገሩባቸው ፔጆች ወይም ፕላትፎርሞች እየገባችሁ በዚህ አይነት ህይወትን ለዋጭ አቅጣጫ ቀያሽ የሆነ ዝማሬን አምልኮን በሚመለከት በሚሰጥ ትምህርትና ሴሚናር እንድትካፈሉ ራሳችሁን ትውልዳችሁን እንድታንጹ ጥሪያችንን እናቀርባለን። ከሌላ ብዙ የከበሩ የተባረኩ አገልጋዮች አንዳንዶቹ በእድሜም በጸጋም በልምድም የሚቀድሙኝ የሚበልጡኝ ሁሉ አሉ እና የሚበልጡኝ ምናምን ስል የጉዳዩ የውድድር ነገር ማለት አይደለም። ግን ደግሞ ያኑ ጸጋ ከሌላው ይለያል። ቀዳሚዎችን ማክበር ደግሞ ተገቢ ነው። በቆየን ቁጥር ደግሞ ሲዝን እንሆናለን ወይም እንቀመማለን እንበስላለንና ከኛ ቤት ያሉ አገልጋዮችን በጣም ማከብራቸው በጣም ወዳቸው ከኔም እንደዚሁ ሰዎቻችሁ ደግሞ በእድሜም በልምድም እኔ በኋላ የመጣችሁ ናችሁ። ከናንተ በኋላ ደግሞ የሚነሳ ሌላ ትውልድ አለ እና መልካሙን ነገር እየተቀባበልን ክፉን ነገር በየመንገዱ እየጣልን እየተውን መሄድ አለብን። ገብታችሁ ኦክቶበር 2 እና 3 ተባረኩ። እንደየ አካባቢያችሁ የሰዓት ሁኔታ በሚሰጠው ማስታወቂያ መሰረት መለየት ትችላላችሁ ሰዓቱን እና ገብታችሁ ተገልገሉ። ከዚያ ደግሞ እናንተ ለሌሎች ደግሞ ታካፍላላችሁ ያገኛችሁትን እውነትና በረከት። እግዚአብሔር አብዝቶ ይባርካችሁ። ዘመናችሁ ይለምልም። ጸጋችሁ ይብዛ። ጌታን ፍሩ። ወደ ጌታ ተጠጉ። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ደግሞ መምጫው ቀርቧል። ወደጅን ያለው እንዘጋጅ። አዘጋጆቹም እነ ዮሲ እና ሌሎችም በዚህ